አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወንድሞችን ሰላም ብያለሁ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ኦል በማድረግ ሙሉ ለሙሉ ቤተሰብ መሆናችሁን አረጋግጡ። ነባሮችም ላይክ ሼር ያደረጋችሁ አበረታቱ። ላይክ ሼር ለምታደርጉና ምስጋናችን ላቅ ያለ ነው። ዛሬ ደግሞ እንግዲህ እንደምታዩት ለየት ባለ ዳቦ ቆሎ ሰርቼ ከች ብዬላችኋለሁ ማለት ነው። እንግዲህ ለመጀመሪያ ጊዜ ማለት ነው ከእናቴ ሆር ከወጣሁ ለመጀመሪያ ጊዜ እንግዲህ ይሄ ዛሬ የመጀመሪያ ነው። በሶስት አይነት ከለር፣ አንድ በሩዝ፣ አንድ በነጭ፣ አንድ ደግሞ በብርቱካን ሰርቻለሁ ማለት ነው። ይሄ በሶስት ነው ዝሮ ዝሮ ማለት ይሄ በእንትኑ ነው። ይሄ ኖርማል እንዳለ አጂናው ነው። ይሄኛው ደግሞ በርድ ነው። ይሄኛው ደግሞ ብርቱካን ነው። ይሄ እርዱ ከለ እንትኑ ምንድነው የሚባለው? ይሄ ሎኑ ደማቁ። ይሄ የሩዝ ላይ የምናደርገው ቅመም ነው ማለት ነው። ለማንኛውም ይሄን የመሰለ እንግዲህ ዳቦ ቆሎ ቆርጫለሁ በመዳም ቤት እላቸዋለሁኝ። እኔ ባለሙያ ነኝ። እንግዲህ ይሄ የመጀመሪያ ቀን ስለሆነ የመጀመሪያ ስም ስለሆነ አቆራረጡም እኩል አልሆነልኝም። ትንሽም እሳት ገባ ብሎብኛል። ዞሮ ዞሮ ጣምናው ደግሞ በጣም አሪፍ ነው። የሚገርማችሁ ነገር ግብአቱ ደግሞ በጣም በቀላሉ አገራችን ራሱ ማለት ነው ልንጠቀመው የምንችል እንቁላል ራሱ አላደረኩበትም። ይሄንን አሁን እኔ ያደረኩበት ጨው፣ ትንሽዬ ጨው፣ ሱካር፣ ዘይት፣ ዱቄቱን ነፋሁት፣ ከዛ ቦካሁት። ከዛ በኋላ እየከፋፈልኩኝ ሎኑን አደረኩበት ማለት ነው። እንግዲህ ብዙ ግብአት ምናምን የለውም። ወደው ውክት አድርጌ ወደው እንደዛ አደረኩት እላችኋለሁኝ። እኔ እንግዲህ ባለሙያ ነኝ እላችኋለሁኝ። ፕሊስ ቻናሌን ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ይሄን እንግዲህ መዳም ራሱ በጣም ወደው እንደው ዛሬ ምን አለ ሙከሰራት ከምገዛ እንደው ነግረሽ በነበረ እያለች ነበር እላችኋለሁኝ። በነገራችን ላይ እቺን የምታክል ራሱ ስትበሉ ውሃ ጠጥት ስታረጉ ሱብሃንአላህ ሆድ ሙልት ያደርጋል። እውነቴን ነው የምላችሁ። ይሄ ራሱ ያጠግባችኋል ማለት ነው። እና በቀላሉ ሀገራችን ላይ ኢንሻአላህ አላህ ለሀገራችን በሰላም ያብቃንና ሀገራችን ላይ በቀላሉ ሰርተን መጠቀም እንችላለን እላችኋለሁኝ። በተረፈ ሀገራችንን ሰላም ያድርግልን። ለቤታችን አዲስ የሆናችሁ ፕሊስ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ። ሌላ ጊዜ እስከምንገናኝ ማሰላም። ሴትዬ ትመጣ ኮዲ አና صورته خلاص اجيب لك بالصحن መዳም መጣችብኝና ተምታታብኝ ማረው ማለት ነው። ስጪ ልብላለች ማለት ነው። ለጓደኞች ሁላ ነው ብላለች። ለሷ ብቻ ራሱ አይደለም። እና ይሄንን ይመስላል። ይሄን ላደርስላን ነው። በቃ ይሄንን ይመስላል እንግዲህ ስቀርጽ ቪዲዮውን ስሰራ መጀመሪያ ያላሳየኋችሁ ያው እንደዚህ ያምራል አላልኩም። ሆነ ለመናገር የመጀመሪያም ስለሆነ ሰርቼም ስለማላቅ እንደዚህ ይሆናል ብዬ አላሰብኩም። ይሄው በእንደዚህ አይነት እቃ ውስጥ ቆጥረዋለሁኝ። አንዳንድ ጊዜ ክላስ ያርጌ ይበላለሁ ማለት ነው ውዶችዬ። ምግብ ሲጠፋ ምናምን ሆድ ሙልት ነው የሚያደርገው። በተረፈ አብሽሩ። በቃ ቪዲዮውን እንደጠቀማችሁ ተስፋ አደርጋለሁ። እውነት ለመናገር አንዳንድ ነገር እዚሁ እያላችሁ አንዳንድ ነገር ብትሞክሩ ጥሩ ነው። እኔ አሁን ይሄንን ድንገት ነው በቃ ልሞክረው ብዬ ድንገት ነው ያሰብኩት። ገባችሁ? ምክንያቱም አገር ስንገባያው እንግዲህ አገር ቤት ስንገባያው ቤት አለና አይደለ? ህይወት ይቀጥላል እኮ አይደለ? ስለዚህ ከመዳም ቤት ወተን እንግዲህ እዛ ደግሞ መደናገር ምናምን አይመጣም ማለት ነው። ይሄንን ራሱ ይኸው ለሙከራ ብዬ ዝም ብዬ እንደዚህ አደረኩት። ልክ እንደዚህ ሀገር ሸውራ እንደዚህ አድርጎ ራሱ መስራት ይቻላል ማለት ነው። ያውም ይሄንን ዝም ብዬ እንደው ለሙከራ ስለሆነ እንደምታዩት በደንብም እንትን አላልኩትም እንጂ እንዲህ አድርገን ራሱ በሎን በተለያየ ከለር እንደዚህ አድርገን ራሱ መስራት ይቻላል ማለት ነው። ልክ እንደዚህ ሀገር ሸውራ ይሆናል ማለት ነው። እና በጣም ቆንጆ ነው እላችኋለሁ ውድ ቤተሰቦቼ። ይሄን እንደውም መስዋዕት ብለው መዲያሚት ብለው ማለት ነው። ይሄንን ይመስላል። ይሄንን ነው ይዤላችሁ መጣሁት። ኢንሻአላህ በሌላ ጊዜ ደግሞ ከሰራሁ መልሼ ቆንጆ አርጌ ከዚህ በተሻለ ሁኔታ ሰርቼ ይዤላችሁ መጣለሁ ማለት ነው። ለዛሬ ግን ይሄንን ይመስላል የሰራሁት እላችኋለሁ። አረንጓዴ ከለር ቢኖርበት በጣም ያምራል። አያችሁት? አረንጓዴው ሞሪያ ደምቀዋል ማለት ነውና ነጩ ይሄው እዚህ ጋር እንደምታዩት ብዙም እንትን አላለልኝም። አንደኛ ትንሽ ፍሩኑ
እሳቱ መታ አድርጎብኛል። ሁለተኛ ደግሞ ዱቄቱ ነጭ ዱቄት አይደለም፣ ገባችሁ? ለዛም ነው እንደ ጥቅል የመጀመሪያ ነው። ሁለተኛ ብሰራ ቆንጆ አድርጌ እሰራዋለሁ ማለት ነው። ምክንያቱም ትምህርት ወሰድኩኝ፣ ምን ላይ እንደተሳሳትኩኝ ገብቶኛል። የነጩንና ብርቱካኔውን ይሄን እርድ ከለሩን ስሰራ አሁን እንደምታዩት ከነጩ ቀጥዬ ይሄንኛውን ደማቁን ከለር ነበር የሰራሁት። ከነጩ እሱ የተወሰነ ተሽሏል። መጨረሻ ላይ ደግሞ ይችኛዋን ነበር የሰራሁት እርድ ከለሯን። እሷ ደግሞ በጣም ቆንጆ ሆናለች እንደምታዩት። ስለዚህ ነገራቶች በአንድ ጊዜ አይሆንም ልላችሁ ነው። እያደር በሞከራችሁ ቁጥር ቫልዩ ታውበታላችሁ ማለት ነው። እና ይሄንን ይመስላል የመዳም ቅመሞች። እውነት ለመናገር እኔ አሁን በቃ እዚህ ሀገር በተለይ አሁን ያው መሄጃም እየደረሰም ስለሆነ በቃ የምሰራው ለቤቴ ሀገር ሄጄ ይጠቅመኛል ያልኩትን ነገር ነው። አሁን እኛ ሀገር ታውቃላችሁ አንድ እንቁላል 15 ብር ነው፣ እንደዛ ነው። አንድ እንቁላል ደግሞ ለ4 ብርጭቆ ዱቄት ምንም አትሰራ። ምን ያሁን ይሄንን ስሰራ 2 ብርጭቆ ተኩል ነው የተጠቀምኩት። እዚህ 2 ብርጭቆ ተኩል ውስጥ አንድ እንቁላል ብግባ ምንም አታደርግም። ያው አላህ ከረዘቀን ምንም ማለት አይደለም ቢጨመር፣ ግን ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለዚህ አሁን በቀላሉ ነገር ግን ቤታችን በምናገኘው ነገር እንጠቀም ካል መቼም ዱቄት አናጣም፣ ሱካር ቤታችን አናጣም፣ ዘይት አናጣም። እነዚህ ኮመን ናቸው፣ ቤት ውስጥ ሁልጊዜ ሊኖሩ የሚችሉ ነገሮች ናቸው። ስለዚህ በእነሱ እስኪ ልሞክረው ብዬ ሞከርኩት። አሁን በሚቀጥለው ደግሞ በእንቁላል አድርጌ እሰራዋለሁኝ። ከዛ ጣዕምናው ይቀመሳል፣ ጥራቱ ይታያል። ከዛ እንደ ሁኔታው ማለት ነው። እና ይሄን ልላችሁ ነው ዛሬ የመጣሁት እላችኋለሁኝ። እንግዲህ ወሬ ያበዛሁባችሁ ያው ለኔ የጠቀመኝ ለእናንተም እንድትጠቀሙ ብዬ ነው። ይሄን ልላችሁ ቻልኩት። በመቀስ ነው የቆረኩት። እዚህ ሀገር ይመቻል ሁሉም ነገር። ሰራሚክ ላይ ገፋሁት። ልክ አሰንቡሳ የምንሰራበት ቦታ ላይ እሱ ላይ ገፍቼ ከዛ ሁሉንም ከጨረስኩኝ በኋላ እንትን ብዬ አንድ አፍታ ቁጭ ብዬ ቆረጥኩት። መግፋቱ በጣም ያደክማል እውነት ለመናገር። ሲገፉት በጣም አርካሚ ነው። ሲቆርጡት ግን ምንም አልወሰደብኝም። 15 ደቂቃ ራሱ አልወሰደብኝም አንዱን ሎን ለመቁረጥ ማለት ነው። በጣም ቀላል ነው። እያደር ደግሞ ልምዱ ሲኖር በደንብ ቆርጣለሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ውድ ቤተሰቦቼ ፕሊስ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አይከፈልበትም። ምንም የሚወጣችሁ ነገር የለም። ስለዚህ እንግዲህ ብዙ የደከምኩበት ቻናሌ ተዘግቶብኝ ሌላ ቻናል መጥቻለሁኝ። ስለዚህ ቻናላችንን ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁኝ። በቃ ሙያ የሌለሽ ሴት የመዳም ቅመም የሆነች ሴት ሰው ሁላ በእኔ ፔጅ እየመጣችሁ ሙሉ ለሙሉ ሙያ ተማሩ እላችኋለሁ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ